ምጥ ላይ ነው ኢየሩሳሌም ያልኖረችበት ምጥ አለ። ኢየሩሳሌም በግብጽ ለ430 ዓመት ምጥ ውስጥ ኖራል። በባቢሎን 70 ዓመት ምጥ ውስጥ ኖራል። ኢየሩሳሌምን ያልገዛ ማን ነው? ኢየሩሳሌም 70 ዓመተ ምህረት ከፈረሰች በኋላ ሁሉም ሊገዛት ሊቆጣጠራት ያላደረገው ነገር የዓለም ሕዝብ በዛ ነው ያለው የመሲሁ ከተማ ስለው ወገኖች። ለዚህ በምጥ ላይ ያለችው ኢየሩሳሌም ናት። እስካሁን ድረስ ታምጣለች። እስካሁን ድረስ ቀዩ ዘንዶ ሊውጣት ይፈልጋል። ሕዝቅኤል 38 እና 39 ላይ የምናየው የጎግ ጦርነት ዓላማው እስራኤልን ንስሐ ለማስገባት እግዚአብሔር ክብሩን ሊያሳይ ስለወደደ የሚሆን ጦርነት ነው። አርማጌዶን ላይ ግን ዓላማው እስራኤልን ከአውሬው ለመታደግ ከጸረ ክርስቶስ ለመታደግ ነው። በአውሬውና በሐሰተኛው ነቢይ ላይ የተከተሉት እነዚህን አውሬውና ሐሰተኛ ነቢዩን የተከተሉት ህዝብ ላይ እነሱ ላይ ለመፍረድ የተከተለውን ህዝብ ለመፍረድ ይህ ጦርነት ይቆያል። የጎግ ጦርነት የሰራዊቱ መሪ ጎግ ነው። የስሙም ድምር 12 ነው። እዚህ ጎግን ስደምረው 12 ነው። ድምር የስሙ ድምር 12 ነው። አንታይ ክራይስት ግን የአውሬው ስም ግን አልታወቀም እስካሁን 666 ለዚህ ማጎግ ተጠቅሷል። ራሽያ ነው። ሜሼክና ቱባል ተጠቅሰዋል። ጆርጂያ ነው የራሽያ ክፍል የነበረች ወይም የሶቪየት ህብረት ክፍል የነበረች ነው። ስለዚህ ከሰሜን እነዚህ ጦሮች በሙሉ ተባብረው ኢየሩሳሌምን ሊወጉ ይመጣል። በጣም የሚያሳዝነው ሊቢያ እና ኢትዮጵያ ተባባሪዎች ይሆናሉ። ዲኤንኤን ብሬክ አድርገው ሱፐር ሶልጀርስ ለመስራት ሌላ አይነት ነገር አስገብተው ሱፐር ሶልጀርስ በቃ እንደ ጎልያድ አይነት የሆኑ ፍርሃት የሌላቸው ስሜታቸው በምንም ነገር የማይደፈርስ በጣም ኃይለኛ የጦር ወታደሮች ለመስራት ነው የሚዘጋጁት። ሂውማን ናቸው ግን ከሰውም የተለዩ ሱፐር ሂውመን የሆነ ጦር ለመስራት እየተዘጋጀች ነው ራሽያ። ብዙ ነገር እግዚአብሔር ያስጠነቅቀናል። በተቀደሰው ስፍራ የጥፋት ርኩሰት ሲገባ እዛን ጊዜ አንባቢው ያስተውል ይላል። ሰው ሊገባበት የማይገባ ክልሎች አሉ። በእግዚአብሔር ስራ ውስጥ መግባትና ፈጣሪነት ውስጥ ሊጫወት ሲሞክር ሳያስበው ሌላ ነገር ውስጥ ሊገባ ይችላል። እግዚአብሔር በአገሮች ላይ ይፈርዳል፣ በነገስታት ላይ ይፈርዳል። እግዚአብሔር የታሪክ ሁሉ ጌታ ነው። አሁን ወደ እስራኤል እንመለስልን። እስራኤል እንዴት እንደሚያማክል የመጨረሻው ዘመን እስራኤልን ያማክላል። እስራኤልን ብናወጣት ትንቢት አየር ላይ ነው ያለው። የት ሀገር ነው የሚፈጸመው? የት ሀገር ነው ሰራዊቱ የሚሰበሰበው ለጦርነት? የት ሀገር ነው ጦርነት የሚመጣው? ይሄ ማወቅ አለብን። ቢብሊካል ወደሆነ ነገር ስንመጣ እስራኤል ለትንቢት መፈጸም በጣም ቁልፍ ቦታ አላት። በቤተ ክርስቲያን ታሪክ ውስጥ እስራኤል ቁልፍ ቦታ አላት። ስለዚህ ይህንን ልንረዳ ይገባናል። ስለ እስራኤል ከተነገሩት ትንቢቶች መካከል የተፈጸመዋል። ለምሳሌ እግዚአብሔር እንደዚህ አለ፣ ከአራቱ ማዕዘናት የተበተኑትን አይሁድን እሰበስባለሁ አለ። ኢሳይያስ 11:11 ላይ ያለ መቼ ተፈጸመ? በ20ኛው ክፍለ ዘመን። አሁንም እየተፈጸመ ነው። ከኛው ከሀገራችን ቤተ እስራኤሎች ከራሽያ የምናሴ ልጆች የኤፍሬም ልጆች ከያሉበት እየተሰበሰቡ ነው ያሉት። ነገዶች እየተገኙ ነው። ቻይና ውስጥ ተገኙ አሉኝ ሪሰንትሊ። ከቻይና ቤተ እስራኤሎች ህጉን የጠበቁ ህጉን ይዘው መጽሐፋቸውን እንዳለ ገጠር ውስጥ ጫካ ውስጥ የተገኙ ተመልከቱ። ስለዚህ ከአራቱም ማዕዘን አይሁድ ይሰበሰባሉ አለ እግዚአብሔር። አሁን እስራኤል ብትሄድ ከየአገሩ የመጣ አይሁድ እየተሰበሰበባት ነው ያለው። እግዚአብሔር እንደተናገረ አጥንቶች እየተገጣጠሙ ነው ያለው። አጥንቶች ስጋ እየለበሱ ነው ያለው። ታላቅ ሰራዊት ሆነው ወጥተዋል። አሁን በዓለም ላይ ከሚያስፈሩ ሀገሮች ኒውክሌር ፓወር ያላት እስራኤል ናት። እግዚአብሔር ካልሆነ በ60 ዓመት ታሪክ ውስጥ የምን አገር? እኛ ሀገራችን 1000 ዓመት ነው የኖርነው። 2000 ስንት ሺህ ዓመት ታሪክ ያለን ሰዎች ነን። እግዚአብሔር ካልሆነ በ60 ዓመት ከዓለም መንግስታት ሀያላን መንግስታት እኩል የሚያሰልፍ እግዚአብሔር ብቻ ነው። እግዚአብሔር ጣት ብቻ ነው። ስለዚህ አይሁድ ዓለምን በሙሉ የምታስፈራ የከበደች በዓለም ላይ እንደ ድንጋይ ከብዳታለሁ። የእስራኤልን መንግስት መቋቋም ትንቢት ተነግሮ ነበር። ኢሳይያስ 66:7 እና 8 ላይ ያለ የእስራኤል መንግስት እንደሚቋቋም እግዚአብሔር ትንቢት ተናገረ። ገና ኢየሱስ ክርስቶስ ሳይወለድ ገና ልትፈርስ እንዳለ አስቀድሞ ትንቢቶች ተነግረዋል። ተመልከቱ። ፍጻሜ ሜይ 14 1948 እስራኤል ተቋቋመች። በአንድ ሌሊት ሰራዊት ሆነ። ልክ ከግብፅ በወጡበት ማግስት ህዝብ ኔሽን እንደሆነ በአንድ ቀን 1948 ሜይ 14 እስራኤል የምትባል ሀገር ተቋቋመ። የቀድሞ ማፖችን ብትመለከቱ እስራኤል የሚባል ነገር አልነበረም። ፓለስታይን ነው። ለላንዶ ፓለስታይን ቤተ መቅደሱ ፓለስታይን ምናምን ፓለስታይን ኖ ሀገር አለው። ሀገሩ ከእግዚአብሔር ጋር ስለተጣሉ እግዚአብሔር ዞር አድርጓቸው ነበር። አሁን ወደ ሀገራቸው መለሳቸው።
አገሩ እግዚአብሔር ነው። ስለዚህ እስማኤል ማልቀስ የለበትም። እስማኤል ስሊገባቸዋል እነማንን እንደሆነ። እስማኤላውያን አሁንም ያለቅሳሉ። ምድሪቱ የኛ ናት፣ እንደዚህ ሆነናል። ኖ ምድሪቱ የያዕቆብ ልጆች ናት። ርስት አድርጎ ኢያሱ ያከፋፈለው ለእስራኤል ልጆች ነው። ስለዚህ አንዳንዶች ሳይገባቸው አጌንስት እስራኤል የምትሆኑ ሰዎች ካላቸው የምትጣሉት ከእግዚአብሔር ጋር እንደሆነ ወቁ። እግዚአብሔርን እንደምትቃወሙ ወቁ። ከእግዚአብሔር ጋር የሚጣሉ ደግሞ ይደቃሉ፣ እርግማንን ነው የሚሸከሙ። የሚባርኩ ይባረካሉ፣ የሚረግሙ ይረገማል ነው ብሏል። ስለዚህ እስራኤልን እግዚአብሔር ይባርካት ነው ማለት ያለብን። ይሄን ስል ኢንዲቪጁዋሊ አንድ አይሁዳዊ ኃጢአት ቢሰራ እግዚአብሔር ይተባበረዋል? አይተባበረውም። ለኃጢአቱ እግዚአብሔር እንደስራው ይሰጠዋል። ነገር ግን በኪዳን ደረጃ ግን ምድሪቱ የእስራኤል ነው። ስለዚህ በዚህ ኤሪያ ላይ አንዳንዶች ላስከፋቸው ይችላሉ፣ አንዳንዶች ሊወዱኝ ይችላሉ። ከእውነት አንጻር እንጂ የመወደድና መጠላትን ፍለጋ አይደለም፣ ፖለቲካም አይደለም። አርማጌዶን የሁለት ቃል ድምር ነው። ሃርና መጊዶ የሚል ቃል። ሃር መጊዶ። አርማጌዶን በአማርኛ ነው። ሃር መጊዶ ትክክለኛ። ሃር ማለት በዕብራይስጥ ተራራ ማለት ነው። መጊዶ ማለት እርድ ቦታ ማለት ነው። እርድ ማለት ቂራ ማለት ነው። እንደዚህ መታረጃ ቦታ ማለት ነው። ሃር መጊዶ ሁለቱን አንድ ላይ ስናነበው ምን ማለት ነው? የእርድ ተራራ ማለት ነው። ስለዚህ በአርማጌዶ አሁን ፊቴ ስዕል አለ ስክሪኔ ላይ። አይናችሁ አይቶ መጨረስ ከማይችለው ድረስ ለጥ ያለ ሜዳ፣ የዮሳፍጥ እርሻ የተባለው ብዙ ስሞች ተጠርቷል። እዛ ሜዳ ላይ ዲቦራ አዝምታለች ከባርቅ ጋር ታስታውሱ ነው። ዲቦራ ውጊያ የሆነበት ቦታ ነው። እዛ ቦታ ትልቅ ሜዳ። መጊዶ የመጨረሻው የዓለም ጦርነት የሚደረግበት ቦታ ነው። አርማጌዶን ብለን የምንጠራው ማለት ነው። ራዕይ 16 ቁጥር 6 ላይ ከቀርሜሎስ ተራራ ወረድ ብሎ ነው ያለው እና ደቡባዊ ምስራቅ እስራኤል ላይ ነው ያለው። የኢያሱ ርስት ተብሎ የተጠራ ቦታ ነው። ኢያሱ 12 ቁጥር 21 ላይ፣ ኢያሱ 17 ቁጥር 11 ላይ ያለላቸው የኢያሱ ርስት ነው። ይሄ መጊዶ አንድ በታሪክ ውስጥ የነበረ ታዋቂ ጦረኛ የግብፁ ቶተመስ የሚባል ዳግማዊ ቶተመስ የግብፁ ፈርዖን አንዱ ምን ብሎ ይናገራል? መጊዶ መያዝ ይላል ከሺህ ከተሞች ይሻለኛል። ሺህ ከተማ ከሚይዝ መጊዶ። ለምን? መጊዶ ኢንተርሴክሽን ነው፣ የገበያ ኢንተርሴክሽን ነው፣ ብዙ መንገደኛ የሚያልፍባት። ስለዚህ በዛ ብሄድ ብዙ አተርፋለሁ፣ ከሺህ ከተሞች ይሻለኛል፣ አልፈልግም የሚል ሰው ይመስላል። እግዚአብሔር ስም ብሩክ ይሁን። 144 ሺዎቹ እነማን ናቸው? በተለይ ራዕይ ምዕራፍ 7 እና ምዕራፍ 14 ሄደን ስንመለከት እንደዚህ ይላል፣ የአምላካችንን ባሪያዎች ግንባራቸውን እስክናተማቸው ድረስ ምድር ቢሆን ወይም ባህር ወይም ዛፎችን አትጉዱ አላቸው። የታተሙትንም ቁጥር ሰማው። ከእስራኤል ልጆች ነገድም ሁሉ የታተሙት 144,000 ነበሩ። ከእስራኤል ልጆች ነገድ ሁሉ የታተሙት ከአሕዛብ አይደለም፣ ከያዕቆብ ልጆች የእስራኤል ልጆች ናቸው 144,000። እና አደገኛው ምንድነው? ሪፕሌስመንት ቲዮሎጂ የሚባል አለ። ሪፕሌስመንት ቲዮሎጂ ማለት ነው እስራኤል የሚለውን ነገር በሙሉ ቤተክርስቲያን እያሉ መክተት፣ ሪፕሌስ ማድረግ። ልክ እግዚአብሔር ከእስራኤል ጋር ያለውን ኪዳን የጨረሰ ይመስል እግዚአብሔር ህዝቡን ጣላቸውን ይላል ጳውሎስ ሲናገር በሮሜ 9:10-11 ላይ ብናይ የምናየው የአሕዛብ ሙላት ነው አሁን እንጂ ህዝቡን እግዚአብሔር አልጣለም፣ አይሁድን አልጣለም። እግዚአብሔር ህዝቡን አይሁድን ከጣለ ምን ማለት ነው? የአብርሃምን ኪዳን ረሳ ማለት ነው። የአብርሃምን ኪዳን ከረሳ እግዚአብሔር ዋሸ ማለት ነው። እግዚአብሔር አይዋሽም፣ በቃሉ የታመነ አምላክ ነው። ስለዚህ 144 ሺዎቹ አይሁዶች ናቸው። እያንዳንዱ ደግሞ የታተሙበት ቦታ ስትመለከት ከሮቤል፣ ከስምዖን፣ ከዛብሎን ከምን ተብሎ ከምን ነገድ እንኳን እንደሆኑ ዘራቸው ተጠቅሷል። አንዳንዶች አውሮፓ አድርገው ይወስዷቸዋል። አውሮፓውያን እንደታተሙ አድርገው ይወስዷቸዋል። ከአሜሪካ እንደታተሙ አድርገው ይተረጉመዋል። ይሄ የትንቢት ትምህርት አይደለም። ይሄ ናሽናሊዝም ነው። አንዳንዶቹ ሁለቱ ነቢያት እኛ ነን የሚሉ አሉ። እዛ ላይ ስደርስ እንወያያለን። እሱ እና ናሽናሊዝም እና መንፈሳዊነትን መቀላቀል የለብንም። እንደዚህ ይላል፣ አየሁም ይላል እነሆ በጉ በጽዮን ተራራ ቆሞ ነበረ ይላል። ከእርሱም ጋራ ስሙና የአባቱ ስም በግንባራቸው የተጻፈባቸው 144,000 ነበሩ በጽዮን ተራራ። ተመልከት፣ መጀመሪያ ምንድን ነው የሚባለው? እስክናተማቸው ድረስ መቅሰፍቱ ይከልከል ቆይ ተባለ እና መቅሰፍቱ ቆመ ለነሱ ሲባል ስለተመረጡት። ስለዚህ እነሱን ለማዳን ሲል በላያቸው ላይ ማህተም እስኪደረግባቸው ድረስ መቅሰፍቱ ተከለከለ። በጣም የሚገርመው እዚህኛው ቦታ ላይ የምታየው ራዕይ 14 ላይ ግን የምታያቸው እነዚህ 144,000 ከበጉ ጋር ሆነው በጽዮን ተራራ
አሁን ምን ሆኗል ማለት ነው? ጌታ ተመልከት፣ እነሆም በጉ በጽዮን ተራራ ቆሞ ነበር ይላል። ከእርሱም ጋር ስሙና አባቱ ስም በግንባራቸው የተጻፈባቸው 144,000 ነበሩ። በፊት አብረው አልነበሩ፣ አሁን ግን አብረው ናቸው። እንደ ብዙ ውሃ ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ድምፅ ከሰማይ ሰማሁ። ደርዳሪዎች በገና እንደሚደረድሩ ያለ ድምፅ፣ የሙዚቃ ድምፅ ማለት ነው። እንደዛ አይነት ድምፅ ሰማሁ። በዙፋኑ ፊት በአራቱም እንስሶችና በሽማግሌዎቹ ፊት አዲስን ቅኔ ዘመሩ። 144,000 ከምድር ከተዋጁት ከ144,000 ተመልከት በቀር ያን ቅኔ ሊማር ማንም አልቻለው። ኦኬ አዲስ ቅኔ ዘመሩ። ያን ቅኔ የሚችሉት እነሱ ብቻ ናቸው። ሌላ ሰው ሊዘምር አይችልም። ከሴቶች ጋር ያረከሱ እነዚህ ናቸው፣ ድንግሎች ናቸው። በጉ ወደሚሄድበት የሚከተሉት እነዚህ ናቸው። የ144,000ውን ፕሪቪሌጅ ነው እየነገርን ያለው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። በአፋቸውም ውስጥ ውሸት አልተገኘም፣ ነውር የለባቸው። ኦኬ እነዚህ 144,000 ሰዎች እነማን ናቸው ብለን ስንል እነዚህ አንደኛ ምን ብለናል? አይሁዶች ናቸው። ወይም ደግሞ ከእስራኤል ረመነንት፣ ልክ እንደ ጳውሎስ ቅሬታዎች ናቸው። እግዚአብሔር ጳውሎስን እንደ ቅሬታ አውጥቶ ከአይሁድ እንዳዳነው እነ ጴጥሮስን እንደ ቅሬታ እንዳዳናቸው ልክ እንደዛ እነዚህ ሰዎች ቅሬታዎች ናቸው። ስለዚህ እነዚህ 144 የታተሙት አንደኛ ለመዘርዘር የክርስቶስ ወገን ናቸው። ራዕይ 14 ላይ ስንል ከበጉ ጋራ በጽዮን ተራራ የሚቆሙ ናቸው። ለዚህ የታተሙ ናቸው። በመከራው ዘመን እንኳን እንዳይጎዱ በላያቸው ላይ ማህተም የተደረገባቸው ናቸው። ከጸረ ክርስቶስ ቁጣ የተጠበቁ ናቸው። ራዕይ 14:1 ላይ ስንመለከት፣ ራዕይ 14:2 ላይ ስንመለከት ደግሞ የእግዚአብሔርን ክብር የሚለማመዱ ሰዎች ናቸው። በክብር ውስጥ ያሉ ሰዎች ናቸው። አራተኛ ደግሞ አዲስን የድል ዜማ የሚቀኙ ናቸው። ይሄ ዜማ ሌላ ሰው ሊማረው አልቻለም። ከሰው ዘር ስጋና ደም ለብሶ ከተዋጁት ሪዲምድ ከሆኑት ከነሱ ማንም ይህን ዜማ ሊቀኝ አልቻለም። ይህን አዲሱን ዜማ ሊቀኝ የቻሉት 144,000 ብቻ ናቸው። ሌላ ስለነሱ ምን ይላል? ራዕይ 14:4 ላይ ንጹሐን ነበሩ፣ በአፋቸው ውሸት አልተገኘም። እንደገና ደግሞ ሞራሊ ኮራፕትድ አይደሉም። ምን ማለት ነው? ድንግሎች ናቸው፣ ለእግዚአብሔር የተለዩ ናቸው ማለት አለማግባት እዚህ ክብር ውስጥ ያስገባል ማለት አይደለም። በካቶሊክ ቲዮሎጂ ውስጥ ደናግልቶች የኢየሱስ ሚስት ነን ይላሉ። ማለት ሶራ ነው የምንላቸው በጣሊያንኛ፣ በአማርኛ በእንግሊዝኛ እናን በአማርኛ ደናግልት ነው አይደል የሚባሉት። እነዚህ ሶራ የሚለብሱ ሴር ይባላሉ። እነሱ የኢየሱስ ሚስት ነን ነው የሚሉ፣ የበጉ ሙሽራ ነን ነው የሚሉ። ስለዚህ በምድር ያላገቡ ሁሉ ደናግልት ሁሉ የኢየሱስ ሙሽራ ይሆናሉ ማለት አይደለም ነው። 144,000 ለዚህ የተለዩ ናቸው፣ ለኢየሱስ የተለዩ ናቸው፣ በኩራቶች ናቸው። የኢየሱስ የእውነተኛ የደቀ መዛሙርት ምሳሌዎች ናቸው። ሕይወታቸው እውነተኛ ደቀ መዝሙርነት የኖሩ፣ በአፋቸው ውሸት ያልተገኘ፣ በቅድስና የተመላለሱ፣ ከበጉ ክብር ጋር አብረው የሚሄዱ፣ በጉ በሄደበት የሚሄዱ፣ ንጉሱ በቆመበት የሚቆሙ፣ ከኢየሱስ ክርስቶስ ጋር አብረው የሚቆሙ ናቸው። በዛ የክብር ቀኑ ቀን ስፔሻል ፒፕል ናቸው ማለት ነው። አይሁዶች ናቸው። ሲሄድ ኢየሱስ ክርስቶስ 12 ደቀ መዛሙርት ነው ትተው ሄደው። ሲመጣ 144,000 አይሁዶችን ደግሞ ከአይሁድ አሁንም ሪዲም ያደርጋል። ዲሳይፕልስ በመምጣቱ ያሉ ወይም በመከራው ዘመን ያሉ ዲሳይፕልስ ናቸው። ከአይሁድ የተዋጁ ደቀ መዛሙርት ናቸው። ስለዚህ ግብረ ገባቸው ሁሉ ክርስቶስን የሚመስል፣ ከአፋቸው ነውር ያልተገኘ። ጌታ ቅዱስ ስለሆነ እኔ ቅዱስ ነኝና ተቀደሱልኝ ይላል። ስለ ሚሌኒየም ስንማር እዛ ላይ አነሳዋለሁኝ። ስለ 1000 ዓመት መንግስት ላይ በጣም ከሚገርመኝ የ1000 ዓመት መንግስት አንዱ በጣም ኤክሳይት ያደርጋል። እዛ ውስጥ ስትመለከት አንዱ የፈረሶች ሰረገሎች ሁሉ በላያቸው ላይ ቅድስና ለእግዚአብሔር የሚል ይጻፍባቸዋል ይላል። ምን ማለት መሰለ? የፈረስ ሰረገላ መኪና አድርገው ወሰደው። በየመኪናው ላይ ሁሉ ለእግዚአብሔር የተቀደሰ አገር ሁሉ ለእግዚአብሔር የተቀደሰ፣ ከተማ ለእግዚአብሔር የተቀደሰ፣ መንደር ለእግዚአብሔር የተቀደሰ፣ ሀብት ንብረት ለእግዚአብሔር የተቀደሰ፣ ምድር ለእግዚአብሔር የተቀደሰ፣ ቅድስና ለእግዚአብሔር የሚል በላዩ ላይ ይለጠፍበታል በራዕይ መጽሐፍ ላይ በ1000 ዓመቱ መንግስት ጊዜ ማለት ነው። ስለዚህ እነዚህን ነገሮች ስንመለከት እንግዲህ ሁለቱ ምስክሮች ጋር ያመጣኛል። ሁለቱ ምስክሮች ደግሞ የምናገኛቸው ራዕይ 11 ላይ ነው ከቁጥር 4 ጀምሮ። ግን እነማን ናቸው ነው ጥያቄ። አንዳንዶች ኤልያስና ሙሴ ናቸው ይላሉ። ምክንያቱም ኤልያስና ሙሴ በተራራው ላይ ከኢየሱስ ጋር ተገልጠው ሕግና ነቢያት ሲመሰክሩለት ነበር ለኢየሱስ ወደ ኢየሩሳሌም እንዲወጣ። ኤልያስ ሁል ጊዜ የሚወክለው ሕግን ሲሆን፣ ሙሴ ሕግን ሲወክል፣ ኤልያስ ነቢያትን ይወክላል። ሕግም ነቢያትም ይመሰክሩለት ነበር ይላል መጽሐፍ። ስለዚህ ሕግና ነቢያትን ስለሚወክሉ ነው እነዚህ ሰዎች እዛ ላይ የተገለጡት ማለት ነው።
ሌሎቹ ደግሞ ኖ ሄኖክ ስላልሞተ ሁለቱ ምስክሮች ኤልያስና ሄኖክ ናቸው። ሁለቱም ሞትን አላዩ። ሙሴ ሞቷል፣ መቃብሩ ነው ያልተገኘው ነው የተባለው። ስለዚህ ሄኖክ ነው ይላል። ስለዚህ መጽሐፍ ቅዱስ ስፔሲፊክሊ የተናገረው ነገር የለም። ግን እነዚህ ሰዎች አንድ የተለየ ነገር አላቸው። አንድ የእግዚአብሔር ነቢያቶች ናቸው። በመከራው ዘመን በጸረ ክርስቶስ መንግስት ላይ የቁጣ እሳት ያወርዱበታል፣ ፍርድ ይናገሩበታል፣ ምድርን ይቀጣሉ፣ አመፀኞችን ይቀጣሉ። እነዚህ ሁለቱ ምስክሮች ናቸው። እነዚህ ሁለቱ ምስክሮች ጸረ ክርስቶስን በቃ የግር እሳት ይሆኑበታል፣ መቆሚያ ያሳጡታል። ከእግዚአብሔር መቅሰፍት በቃል እየተናገሩ ከአፋቸው እሳት ይወጣል። ከዚህ የተነሳ ነው ለ3 ቀን ተገድለው ይሞታሉ። ከዛ በኋላ በሶስተኛው ቀን ይነሳሉ፣ ዓለም ሁሉ እያያቸው የሚለውን ባለፈው ተነጋግረናል። ስለዚህ የሚያሳየን ነገር ምንድነው? እንግዲህ እግዚአብሔር በየዘመኑ ምስክር አለው። በመከራው ዘመን ምስክር አለው፣ አሁንም ምስክር አለው። ሰው የለም በተባለበት ኖህና ቤተሰቡ ምስክሮች ነው። አንዳንድ ጊዜ የትንቢት አገላለጥ ምንድነው? ትንቢት ሲገለጥ በጨረፍታ የሚነግርህ ነገር አለ። በጨረፍታ ይነግራል። ለምሳሌ ከዚህ በፊት አንስቼዋለሁ። ኢዩኤል ላይ ሄደህ ብትመለከት በሰፎንያስም ላይ በመንገዱ ላይ እንደ መብረቅ ይሮጣሉ ይላል። እንደ መብረቅ መንገድ ላይ የሚሮጥ መኪና ሊሆን ይችላል። አያፈገፍጉም፣ በሰልፍ መካከል አይቆስሉም ምናምን ይላል። ታንኮች ሊሆኑ ይችላሉ። ቪዲዮን ነው የማይቆስል፣ ስለ ጦርነት እየተናገረ ማለት ነው። በመስመር ሁሉ በመንገዱ ይጠበጥባል ሲል መስመር ጠብቆ የሚሄድን ሰራዊት እየተናገረ ነው ያለው። ስለዚህ አንዳንድ መጽሐፍ እንደሱ በጨረፍታ ይናገራልና ዓለም ሁሉ ይመለከታቸዋል ሲል ዓለምንም ጥርጥር እነግርሃለሁ፣ ዛሬ ኢየሩሳሌም አንድ ነገር ቢሆን አልጀዚራ ያወጣዋል፣ እንደ ሲኤንኤን ያወጣዋል፣ ኤንቢሲ ያወጣዋል፣ ዌብሳይቶች ያወጡታል፣ ብዙ ሚዲያ ይለቀዋል። ስለዚህ ያለምንም ጥርጥር እነግርሃለሁ ስለ ሚዲያ ነው የሚናገረው። ዓለም ሁሉ ያያቸዋል። የስ ቢግ ኒውስ ይሆናል። የዓለም ዜናዎች በሙሉ ተኮልኩሎ የሚሄዱት ኢየሩሳሌም ላይ። ጋዜጠኞችን ባለፈው ኢንተርቪው ሲያደርጓቸው ዋይ ኢየሩሳሌም ሁሉ ጊዜ የምትሄዱት አሏቸው። ሲሏቸው የዓለም ሴንተር ናት። ኒውስ በቃ ለዓለሙ ዓለም ለመካከለኛው ምስራቅ ብቻ ሳይሆን ለዚህ ለሜዲትሬኒያኑ ዓለም በሙሉ ለዜና የተመቸች ሀገር ኢየሩሳሌም ናት ነው የሚሉት። ትንቢታዊ ነገሩን አይረዱም እነሱ። ስለዚህ የዓለም ሴንተር ናት። ለነገሩ በፊዚካሊም ካያል የዓለም ሴንተር ኢየሩሳሌም ናት። ከኢየሩሳሌም ደግሞ ሴንተሩ ቤተ መቅደሱ ነው። ከቤተ መቅደሱ ሴንተሩ ደግሞ ቅድስተ ቅዱሳኑ ነው። ስለዚህ የዓለም ሁሉ ሴንተር ስለሆነች ዓለም ሁሉ ወደዛ አይኑን ያተኩራል በመጨረሻው ዘመን ማለት። ስለዚህ እግዚአብሔር የመረጣት ሀገር 24 ሰዓት አይኖቹ ያረፈባት ምድር ናት ይላል መጽሐፍ። የእግዚአብሔር ምድር ናት። ምድሪቱ ላይ ኃጢአት ሲሰሩ ያስወጣቸው ነበር እግዚአብሔር። 70 ዓመት ምርኮ ይሰጣቸዋል። ቤቱ የእግዚአብሔር ነው። እኛ እንደምንድነን እንደ ቴናንት ናቸው ማለት ነው። አይሁዶች ከእግዚአብሔር ጋር አካሄዳቸው ከተስተካከለ ይኖሩባታል፣ አካሄዳቸው ካላማረ ያስወጣቸዋል። ምድሪቱ የእግዚአብሔር ናት። ስለዚህ አረቦችም እያለቀሱ ነው። እስካሁን እስማኤል ያለቅሳል፣ ምድሪቱ የኔ ነው ይላል። ይስሐቅም ያንተ አይደለም ይለዋል። ምድሪቱ የእግዚአብሔር ናት። ርስት አድርጎ ደግሞ የሰጠው ለአብርሃም ልጆች ነው። ጌታ ስም ብሩክ ይሁን። ስለ ኢየሩሳሌም ስንነጋገር መጽሐፍ ቅዱስ አንድ ቃል ይናገራል። ስለ ሴቲቱ፣ ስለ ልጇና ስለ ዘንዶ ይናገራል። ስለ ሴቲቱ፣ ስለ ልጇና ስለ ዘንዶ መጽሐፍ ቅዱስ ይናገራል። በራእይ መጽሐፍ ላይ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሯ በታች ያላት፣ በራሷም ላይ 12 ከዋክብት የሆነላት አንዲት ሴት ነበረች ይላል። ኦኬ። እርሷ ጸንሳ ነበረ፣ ምጥ ተይዛ ልትወልድ ተጨንቃ ጮኸች። ሌላ ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት። በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶው በሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶው መላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ኦኬ፣ ምን ማለት ነው? መጀመሪያ ስለ ሴቲቱ ሲናገር
ሴቲቱ ከዋክብት ሊትራል አድርገን ከወሰድነው ከዋክብት በጭንቅላቷ ላይ አለ። ኮከብ ከፕላኔት ይበልጣል። ስለዚህ በጭንቅላቷ ላይ ኮከብ አለ ማለት ሴቲቱ ምን ታክላለች ማለት ተረዳይ? ኮከብ ከምድር ከበለጠ አንድ ኮከብ ፀሐይ አንድ ኮከብ ናት። አሁን ፀሐይን ተጎናጽፋ ሊትራል አትወስደው። ፀሐይን ተጎናጽፋ ጨረቃን በእግሯ ተጫምታ ምስል ነው ያየው። የአንድ ሴት ምስል ነው፣ ኢሜጅ ነው የተመለከተው እንጂ ሊትራሊ ሴቲቱ ከዋክብት በጭንቅላቷ ላይ የሉም። ግን ምሳሌ ነው የሚናገረው፣ ሊገልጥ የፈለገው ነገር አለ። ስለዚህ ነገር ሴቲቱ ማናት በሚል ባለፈው ቤተክርስቲያን ሳስተምር ነበርና አንዳንድ ይሄንን ምንድነው የሚባለው ኮከብ ቆጠራ የሚያውቁ ሰዎች ይሄ ስለ ፕላኔታሪ አላይመንት የሚባል አለ። ፕላኔቶች በሙሉ አላይን ሲያደርጉ በተለይ ይሄ እጅ ምንድነው የሚባለው ጠዋት እንደ ሆሮስኮፕ ነው አይደል የሚባለው ጠዋት ጋዜጣ ላይ የሚወጣው እሱን ነገር የሚያጠኑ ሰዎች፣ ስለዚህ ስለ ከዋክብት የሚያጠኑ ሰዎች ምን ይላሉ? እቺ ሴቲቱ የሚላት ምስል አለች ቨርጎ የምትባል በሰማይ ላይ። ከሷ ጋር ደግሞ ከዋክብቶች አሉ እነ ሊዮ ሊብራ ምናምን የሚባሉ ማለት ነው። ወደዛ አልሄድም። ይሄ ምንድነው የሆሮስኮፕ ዕውቀታቸውን ለመናገር እንጂ ልክ ነው ማለት አይደለም። እና ከላዋ ላይ ያሉ ቪነስ ማርስና ሜርኩሪ ያሉ ከሷም በላይ ሌላ ከዋክብቶች አሉ። እነዛ በሙሉ መደዳ የሚመጡት ብዙ ጊዜ ሰፕተምበር 23 ላይ ነው። አሁን ተመልከት፣ ሰዎች ለምን እንደሚሳሳቱ ልነግርህ ነው። ሰፕተምበር 23 ላይ እነዚህ ነገሮች መደዳ ስለሚመጡ ወንድ ልጅ ያኔ ነው የሚወለደው ብለው ይላሉ። ኦኬ፣ ይሄ ወንዱ ልጅ ማን ነው? ወንዱ ልጅ ደግሞ ተነጥቆ የተወሰደው ወደ እግዚአብሔር ነው የሄደው፣ ወደ እግዚአብሔር ዙፋን ነው የተወሰደው። ከዋክብት ያለባት ማናት? 12 ከዋክብት ያላት ማናት? አሁን ቀጥታ አሁን ይሄ የስነ ከዋክብት ሰዎች የሚናገሩት ሌላ ኢንተርፕሬቴሽን ስለ ሆሮስኮፕ የሚጠቀሙ ሰዎች የሚተረጉሙት ነው፣ ራእይ ውስጥ አስገብተው ማለት ነው። መጽሐፍ ቅዱሳዊ ወደ ሆነው ነገር ስንመጣ 12 ከዋክብት ተመልከት። ያስታውሳለህ ዮሴፍ ያየው ህልም? ዮሴፍ ኮከብ ሲያይ ፀሐይና ጨረቃ ሁሉ ሲሰግዱለት፣ ከዋክብት ሲሰግዱለት ተመለከተ እና የሚናገረው ስለ ወንድሞቹ እንደሆነ መጽሐፍ ቅዱስ ይናገራል። በከዋክብት ተመስለዋል። በጣም ጥሩ። ሴቲቱ 12 ከዋክብት በላይዋ ላይ ያለ 12 ልጆች ያላት ማናት? እቺ ሴት የተመሰለችው አንቺ ተብላ የምትጠራ በሴት የተመሰለችው ማናት? ሪሊ ማርያም ናት ወይስ ኢየሩሳሌም ናት? ይሄው መጠየቅ ያለብን ጥያቄ። አንዳንዶች ሴቲቱ ቤተክርስቲያን ናት ይላሉ። ቤተክርስቲያን 12 ልጆች ልጁ ወንዱ ልጅ ከቤተክርስቲያን አልተወለደም። ሴቲቱ ማርያም ናት የሚሉ አሉ። ማርያም በለዋ ላይ ከዋክብት አልነበራት አንደኛ። ሁለተኛ ፀሐይና ጨረቃ በእግሯ አልተገዙላትም። ማርያም የኢየሱስ ክርስቶስ እናት ናት፣ ድንግል ናት። ይህን እናምናለን። ነገር ግን የሚናገረው በጥላነት አድርጎ ስለ ኢየሩሳሌም ነው። ኢየሩሳሌም ከውስጧ ስለተወለዱት ስለ 12ቱ ነገዶች ነው የሚናገረው። 12ቱ ነገዶች ነው የሚናገረው። ስለዚህ ሴቲቱ ኢየሩሳሌም ናት። ወደ አብ የተወሰደው መሲሁ ኢየሱስ ክርስቶስ ነው። በኋላዋ ዘንዶ ሊያጠፋት የተነሳው እስካሁንም ሊያጠፋት የሚፈልገው ማንን ነው? ኢየሩሳሌምን ነው። ጸረ ክርስቶስ ተነስቶ ሊደመስሳት የሚፈልገው ከሷ ስለተወለደው ስለ ወንዱ ልጅ ነው፣ ስለ ኢየሱስ ክርስቶስ ነው። ዓለም ኢየሩሳሌምን የሚጠላው አይሁዶችን የሚጠላቸው ለምንድን ነው? የእግዚአብሔር ምርጦች ስለሆኑ ነው። ስለዚህ በወለደችው ጊዜ ልጁን ሊያጠፋን የፈለገው። ስለዚህ እነሱ ይሄን ወስደው ከማርያም ጋር ከምን ጋር ቢያያይዙት የመረዳት ልዩነት ነው። በሌላ እውቀት ደግሞ በስላሴ እምነት እንተባበራለን። ስለዚህ ልዩነት በማጉላት አላምንም። እግዚአብሔር ይባርካቸው። ፖይንት ኢዝ ኢየሩሳሌም 12 ነገዶች አሏት። ከ12ቱ ነገዶች ውስጥ ከአንዱ ነገድ ወንድ ልጅ ተወለደ። ስለዚህ ከይሁዳ ነገድ ኢየሱስ ክርስቶስ ተወለደ። ስለዚህ እሱን ነው የሚናገረው። ስለዚህ ሴቲቱ ምጥ ይዟት ነበር ይላል።
ምጥ ላይ ነው ኢየሩሳሌም ያልኖረችበት ምጥ አለ ኢየሩሳሌም በግብጽ ለ430 ዓመት ምጥ ውስጥ ኖራለች በባቢሎን 70 ዓመት ምጥ ውስጥ ኖራለች በአሦራውያን ተገዝታ ኢየሩሳሌም ምጥ ውስጥ ኖራለች በሮማውያን ተገዝታ ኢየሩሳሌም ምጥ ውስጥ ኖራለች በቱርክ ኢምፓየር ተገዝታ ምጥ ውስጥ ኖራለች ሪሰንትሊ በእንግሊዞች ተገዝታ ምጥ ውስጥ ኖራለች ኢየሩሳሌምን ያልገዛ ማን አለ ኢየሩሳሌም 70 ዓመት በ70 ዓመተ ምህረት ከፈረሰች በኋላ ሁሉም ሊገዛት ሊቆጣጠራት ያላደረገው ነገር የለም ሁሉም ርስት በኢየሩሳሌም ይፈልጋል እኛም ለዚህ ነው በኢየሩሳሌም ቤተክርስቲያን ሄደው ኃይለ ሥላሴ የገዙትና ያንን መሬት ይወሰዱት ሁሉም ዓለም ይፈልጋል አርሜኒያንስ በዛ ነው ቱርክሽ አለ የዓለም ህዝብ በዛ ነው ያለው የመሲሁ ከተማ ስለሆነ ወገኖቼ ለዚህ በምጥ ላይ ያለችው ኢየሩሳሌም ናት እስካሁን ድረስ ታምጣለች እስካሁን ድረስ ቀዩ ዘንዶ ሊውጣት ይፈልጋል ስለ ጎግና ማጎግ እና አርማጌዶንን ሰዎች ይቀላቅሉታል ጎግና ማጎግና ወይ ጎግን ጦርነትና አርማጌዶንን ይቀላቅሉታል ሰዎች ሁለቱ የተለያየ ጦርነት ይሄንን ደግሜ ልናገር በሕዝቅኤል 38 እና 39 ላይ የምትመለከቱት እግዚአብሔር በአፍንጫው ወጥመድ አድርጎ ጎትቶ ወደ እስራኤል ምድር ምርኮ ለመማረክ አስቦ ያመጣዋል በሕዝቅኤል 38 ላይ የምናየው ስለ ጎግ ነው የሚናገረው አርማጌዶን ላይ ግን የምንመለከተው እግዚአብሔር አይደለም ያመጣቸው ሶስት እርኩሳን መናፍስት ከኤፍራጥስ ወንዝ ውስጥ ይወጣሉ እነሱ ዓለምን ሁሉ አስተባብረው ነገስታትን ወደ አርማጌዶን ያመጣቸዋል እዚህኛው ላይ እግዚአብሔር ነው የሚያመጣቸው በጎግ ላይ በአርማጌዶን ላይ ግን እርኩስ መናፍስት ነው እየነዱ የሚያመጣቸው ጎግን ሊቀጣ ነው እግዚአብሔር የሚያመጣው ሌላ በሕዝቅኤል 38 እና 39 የምናየው እሳት የመሬት መንቀጥቀጥ በጎግ ሰራዊት ላይ ይወድቅባቸዋል መጽሐፍ እንደሚያስተምር የጦር መሳሪያቸው ከእጃቸው ይወድቃል የሰራዊቱን ሙታን አጥንት ለመሰብሰብ ወደ 7 ወር ይፈጃል ቀብራቸው መናገር አይቻልም ምክንያቱም ብዙዎቹ ይረግፋል ሰውነታቸው ስጋቸው ከላያቸው ላይ ይረግፋል ምን አይነት መሳሪያ ቢፈነዳ በአርማጌዶን ግን የምትመለከቱት የሰራዊቱ ስጋ ይቀልጣል እዚህ ሬሳ ይሰበሰባል ወይንም አጥንታቸው ይሰበሰባል እዛ ላይ ግን የሰራዊቱ ምንም ነገር አይገኝ ያጠፋቸዋል እግዚአብሔር ሁለቱም ልዩነት እንድናየው ነው ጦርነቱ ሁለት የተለያየ ነገር እንደሆነ ነው ሕዝቅኤል 38 እና 39 ላይ ስንመለከት በሰሜን በእስራኤል ተራሮች ላይ እንደሚያልቁ ነው ስለ ጎግ ሰራዊት የሚናገረው ኢየሩሳሌም አይደርሱ አርማጌዶን ላይ ግን ስንመለከት በኢዮሳፍጥ ሸለቆ ይወድቃሉ ይላል የኢዮሳፍጥ ሸለቆ ተብሎ የተጠራው አርማጌዶን ነው አርማጌዶን ሌላው ስሙ ነው የአርማጌዶን ሌላው ስሙ የኢዮሳፍጥ ሸለቆ እና እንደውም ደማቸው እስከ ፈረስ ሆድ ወይንም እስከ ፈረስ ደረት ይደርሳል ይላል ከፍታው ደም ብዙ እንደሚፈስ ነው ይላል ሕዝቅኤል 38 እና 39 ላይ ስለ ጎግ ሲናገር እስራኤል ተዘልላ በተቀመጠችበት ጊዜ ነው ጦርነቱ የሚሆነው ምን ማለት ነው ሰላም ነው ባለችበት ሰዓት ጦርነት የለም ባለችበት ሰዓት ላይ ጎግ ወይንም ራሽያ ድንገት ገስግሶ ይመጣባታል አርማጌዶን ላይ ግን እስራኤል ከጸረ ክርስቶስ ሸሽታ በዮርዳኖስ ተራሮች በተሸሸገችበት ጊዜ ነው ጦርነቱ የሚመጣው ሌላ ሕዝቅኤል 38 እና 39 ላይ የምንመለከተው የጎግ ጦርነት ከምዕራብ አገሮች ጋር የወገኑ በጦርነቱ አልተሳተፉም ተመልከቱ ምናልባት ጀርመን ትሳተፍ ይሆናል ቱርክ ትሳተፋለች ግን ብዙ ምዕራባውያን አይሳተፉም በጎግ ጦርነት ላይ ይሄን እየደባለቁ ነው አሜሪካኖቹ ጸረ ክርስቶስን እንደሚዋጉ አድርገው ይናገራሉ ተሳስተዋል ስለ ጎግ ነው የሚናገረው ጎግ ላይ በፍጹም ትብብር አይኖርም ምዕራባውያን አይስማሙም በጣም የሚገርመው ግን አርማጌዶን ላይ ግን ዓለም ሁሉ ይተባበራል ኢየሩሳሌም ላይ ለጦርነት ሁሉም ሀገሮች ወደ አርማጌዶን ይዘምታሉ ልዩነቱ ያየልኝ ነው አሁን ሕዝቅኤል 38 ላይ ስናይ ምንም የተጠቀሰ የሃይማኖት መሪ የለም ስለ ጎግ ሲናገር ጎግ ሰዎችና ህዝቡ ብቻ ነው የተጠቀሰው አርማጌዶን ላይ ስትመለከት ግን ሰይጣን ወደ ምድር ተጥሎ በአውሬው በጸረ ክርስቶስ ውስጥ ሲያድርና በሐሰተኛው ነብይ ሲገለጥ በምድር ላይ ሐሰተኛው ነብይ ይገለጥና ሰውን ሁሉ ወደ ጦርነት አዝማች ከሆኑት አንዱ ይሆናል የሃይማኖት መሪ አልተጠቀሰም ጎግ ላይ
ኔቨር። አርማጌዶን ላይ ግን የሃይማኖት መሪ ሲጠቀስ ታየዋለህ። ጎግ ላይ የእስራኤል ጎረቤት አገሮች አልተጠቀሱም። ምናልባት በጦርነቱ ቀድመው ተሸንፈው ይሆናል። ለምሳሌ ኢጅፕት አልተጠቀሰችም፣ ወደ ሳውዲ አረቢያ አልተጠቀሰችም፣ ጆርዳን አልተጠቀሰችም፣ ከላይ እነ ሶሪያ አልተጠቀሱም፣ እነ ሌባኖን አልተጠቀሱም። በጣም የሚገርም። እዚህኛው ላይ ግን ስትመለከት በሕዝቅኤል በአርማጌዶን ላይ ስትመለከት ግን የእስራኤል ጎረቤቶች በሙሉ ተጠቅሰው በሙሉ አርማጌዶን ላይ ዓለም ሁሉ ስለሚዘምት እነሱም አብረው ይዘምታል። ሕዝቅኤል 38 እና 39 ላይ ያለው የጎግ ጦርነት ላይ ዓለም ሁሉ እግዚአብሔር የእስራኤል ጠላቶች እንደመታቸው የሚያውቅበት ቦታ ይሆናል። ራሻ ስትመታ እግዚአብሔር ነው የተዋጋላት ይላል። እንዴት ራሻን ትችላለህ? የኢትዮጵያ ጦር፣ የሊቢያ ጦር፣ ከላይ ያሉት የነ ቶርጋማ የነ ጎመር እነዛ ጦርነት፣ የቱርክ ጦር፣ የጀርመን ጦር፣ የአሽከናዚ ጦሮች በሙሉ መጥተው አላሸነፏትም። ስለዚህ ዓለም ሁሉ ምን ይላል? የእስራኤል አምላክ ያው ነው ይላል። እግዚአብሔር በአሕዛብ ፊት ይከበር ይጀምራል። አርማጌዶን ላይ ግን ስንመለከት ዓለም ጸረ ክርስቶስ አምላክ ነው የሚልበት ሰዓት ነው። ጸረ ክርስቶስ አምላክ ነው የሚልበት ሰዓት፣ ከመሲሁ ጋር ሊዋጋ በግልጥ የሚወጣበት ጊዜ ነው። ለምን? እንዴት ያውቃል? ጸረ ክርስቶስ ኢየሱስ መምጫ ጊዜው ዘመኑን ሰዓቱን ያህል ዮሐንስ ራእይን ያውቃል። ሰዓቱ እንዳለቀ ሲያውቅ ሰይጣን የሚፈጥንበት እንደሆነ ራእይ ላይ እንመለከተዋለን። ስለዚህ ጊዜውና ሰዓቱን ኤግዛክትሊ ባያውቅም ትንቢቶችን እኛ የምንሰብከውንም ሰምቶ ሊሆን ይችላል፣ አይታወቅም። ስለዚህ ሰይጣን በደንብ አድርጎ መጽሐፍ ቅዱስን ያውቃል፣ ማያውቅ እንዳይመስለን በደንብ ያውቃል። የትንቢትን ዘመናት ሁሉ ይጠብቃቸዋል። ሕዝቅኤል 38 እና 39 ላይ የምናየው የጎግ ጦርነት ዓላማው እስራኤልን ንስሐ ለማስገባት እግዚአብሔር ክብሩን ሊያሳይ ስለወደደ የሚሆን ጦርነት ነው። አርማጌዶን ላይ ግን ዓላማው እስራኤልን ከአውሬው ለመታደግ፣ ከጸረ ክርስቶስ ለመታደግ ነው። በአውሬውና በሐሰተኛው ነቢይ ላይ የተከተሉት እነዚህን አውሬውና ሐሰተኛ ነቢዩን የተከተሉት ህዝብ ላይ እነሱ ላይ ለመፍረድ ተከተለውን ህዝብ ለመፍረድ ይሄ ጦርነት ይሆናል። ሕዝቅኤል 38 እና 39 ላይ ያለው የጎግ ጦርነት ምንም ቅድመ ዝግጅት እስራኤል ሳታደርግ ድንገት እንደሚሆን ተዘልላ እንደተቀመጠ ያኔ ነው የሚሆንባት ብያለሁ። አርማጌዶን ላይ ግን የሚሆነው ጦርነት በሰማይ በምድር በጣም ብዙ ድንቆች ከታዩ በኋላ በምድር ደም፣ እሳትና ጨረቃ፣ እሳት እንደገና በጨረቃም ላይ ደግሞ ምልክቶች ከተደረገ በኋላ በታላቅ ፍርሃት ከሆነ በኋላ ድንጋጤ በህዝብ ላይ ከወደቀ በኋላ የሚሆን ጦርነት ነው አርማጌዶን። ሕዝቅኤል 38-39 ላይ ያለው የጎግ ጦርነት የሰራዊቱ መሪ ጎግ ነው። የስሙም ድምር 12 ነው። እሺ 666 አይደለም። ግን ወደ አርማጌዶን ላይ ስትመጣ ግን የአውሬው ቁጥር 666 ነው። እዚህ ጎግን ስትደምረው 12 ነው። ደግሞ የስሙ ድምር 12 ነው። አንታይ ክራይስት ግን የአውሬው ስም ግን አልታወቀም እስካሁን 666 ነው። 666 ሕዝቅኤል 38 እና 39 ላይ ያለው የጎግ የሰራዊቱ መሪ ሰራዊቱ 1/6 ብቻ ይተርፋል፣ ወደ ሰሜን ይባረራል ይለናል መጽሐፍ ቅዱስ። የሚገርምህ አርማጌዶን ላይ ግን ሰራዊቱ ሁሉ ይደመሰሳል። የሚተርፍ 1/6 ማይተርፍ እና አሁን ስንነጋገር ስለ ጎግና ማጎግ አንስቻለሁ። ስለ ኢየሩሳሌም አለቀቁ። ዛሬ እዛ ላይ ነው በደንብ ምንነጋገረው። ስለ ጎግና ማጎግ ስንናገር ሕዝቅኤል 38 ላይ ሮሽ፣ ማጎግ፣ ሜሼክ፣ ፐርሺያ፣ ፑት፣ ኩሽ የሚባሉ አገሮች እነዚህ ናቸው ከጎግ ጋር የሚተባበሩት ይለናል ሕዝቅኤል 38 ላይ። ለመሆኑ ማጎግ ማን ነው? ማጎግ የኖህ ልጅ ነው። ዘፍጥረት 10:12 ላይ ደስ ስንመለከት የኖህ የልጅ ልጅ ነው ጎግ። ኦኬ። የጎግ ዝርያዎች ደግሞ የሰፈሩት ከእስራኤል በስተሰሜን በአውሮፓና በእስያ ነው። ሕዝቅኤል 38:2 ላይ ተጠቅሶልናል። ተመልከቱ። ማጎግ ሌላው በኖርዘን ባርቤሪያን ተብሎ የሚጠራ ቦታ ላይ የወጣላቸው ሰው ዎሪየርስ ነበሩ። በጣም ተዋጊ ጦረኞች ነበሩ። ሕዝቅኤል 38:15 ይሄንን ይነግረናል። ስለዚህ በሕዝቅኤል ትንቢት እንደምናየው ጎግ እስራኤልን የሚወረው የጦር ሰራዊት መሪ ነው። ማጎግን የሚያዘም የጦር ሰራዊት መሪ ነው። ጎግ ከምድር የሚነሳ መሪ ነው። ይሄ ከራሻ ይነሳል ብዬ የተናገርኩት ነው ላስት ታይም።
የሮሽ የሜሼክ የቱባል የነሱ ልዑል ነው ፕሪንስ ነው ከዛ የሚነሳ አውራ መሪ በጣም ኃይለኛ በጦር ብርቱ የሆነ መሪ ይነሳል ብዙ ሐሳቦች ልከት ነበር ይቀር ግን ከዛ ጋር አብረው ጎመር የሚባል ሀገር አለ ጎመር ማለት ኢስታንቡል ማለት ነው ቱርክ ነው ከቱርክ ጎመር ኢስታንቡል ዲያዝ ወደ አውሮፓ ወደ ቡልጋሪያ አካባቢ ያለው ሀገር ሲሆን ወደ ቱርክ ወደ ታችኛው ክፍል ስትመጡ ቱርክ በጣም ትልቅ ቴሪቶሪ ነው ያዘችው ቶርጋማ ይባላል ቱርክ ቶርጋማ ነው ስሙ ጥንታዊ ማፕ ላይ ዳች ትመለከቱ ማጎግ ራሺያ ነው ሜሼክ እና ቱባል ደግሞ በጆርጂያ ውስጥ የሚኖሩ ከተሞች ናቸው ጆርጂያ የቀድሞ የሶቪየት ህብረት ክፍል የነበረች ናት አሁን ከራሺያ ለብቻ ተገንጥላ ለብቻው ሀገር ናት ያለች ለዚህ ማጎግ ተጠቅሷል ራሺያ ነው ሜሼክ እና ቱባል ተጠቅሰዋል ጆርጂያ ነው የራሺያ ክፍል የነበረች ወይም የሶቪየት ህብረት ክፍል የነበረች ነው ስለዚህ ከሰሜን እነዚህ ጦሮች በሙሉ ተባብረው ኢየሩሳሌምን ሊወጉ ይመጣሉ በጣም የሚያሳዝነው ሊቢያ እና ኢትዮጵያ ተባባሪዎች ይሆናሉ በዚህ ጊዜ እንደዚህ ስናገር አንዳንዴ ጉባኤ ላይ ወይ በኢየሱስ ስም ይላሉ እህቶች እና ጎግና ማጎግን ተባብራ ኢትዮጵያ ትነሳለች በተክሳጽ አይ በኢየሱስ ስም ስላላችሁት ነገሩ አይቀየርም ትንቢት ነው ለምንድነው ግን ወደዛ ውስጥ የሚያስገባት ኢትዮጵያ መታቆት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ምናምን የሚለው ጥቅስ ከሆነ ብዙ ስለ ኢትዮጵያ የተባሉ የሚያስደነግጡ ጥቅሶች አሉ እዛ ነገር ላይ ዲፕሬስ አላረጋችሁም ዛሬ ግን ኩሽ የሚል ሀገር ተጠቅሷል እንግዲህ ወደ ኋላ እጪ ሪቪው ላርግላችሁ አንዳንዶቻችሁ ያስደነገጥኳችሁ ይመስለኛል የጎግ ጦርነት የሚሆነው በመጀመሪያው 3 አመት ተኩል ላይ ነው የሚሆነው ከጸረ ክርስቶስ ጋር ተፈራርማ ኢየሩሳሌም ሰላም በሆነበት ሰዓት ነው ድንገት ጥቃት የሚመጣባት እና ይሄ ጥቃት ሲመጣባት የሚመጣው ከራሺያ ነው የሚቀጥለው ጦርነት የእስራኤል ጦርነት የሚሆነው ከራሺያ ጋር ነው ጠርጥሩ ሶሪያ ላይ ያለ አግባብ እየገቡ ነው ያሉት ራሻዎች ሶሪያ ላይ የነበረው የሁሉ ደም መፋሰስ አንዱ ወደ እስራኤል ቦርደር የመጠጋት አቲቲዩድ ተመለከታላችሁ ቱርክ እዛ ውስጥ ነበረችበት በሶሪያ ጦርነት ላይ አሜሪካኖች አሉበት ግን ኢፌክቲቭ አልነበሩ ፕሬዝዳንት ኦባማ ምንም ያደረጉት ነገር የለም እንደውም አይሲስ አስቸገራቸው እና ምን ልላችሁ ነው ወደ ትንቢት ሴንትራላይዝ ያደረገ ሲመጣ ዘመኑን ፖለቲካውን ሁሉ ልንመለከት ይገባል ሌላው ደግሞ የጎግን ሰራዊት የሚያጠፋ እግዚአብሔር ነው እንጂ አሜሪካን አይደለች አሜሪካ ጉልበት የላት የጎግን ሰራዊት ለማጥፋት እግዚአብሔር ራሱ ነው የራሽን ሰራዊት መጨረሻውን ሁሉ ይናገራል 1/6 ብቻ ነው የሚመለሰው ይላል ወደ ምድሩ ሌላውሳ 5/6 በኢየሩሳሌም ያልቃሉ ወይንም ደግሞ በሚመጡበት ተራራ ላይ ያልቃሉ ይላል እንዴት ነው የሚያልቁት ወንድም በወንድሙ ላይ አንድ ወታደር በአንድ ወንድም ኮንፊውዥን በላውቸላ እግዚአብሔር ይልክባቸው ኃይለኛ ጦርነት ነው የሚሆነው ደም መፋሰስ ይሆናል እልቂት ይሆናል ግን የሚያልቁት እንዳለ የራሻ ወታደሮችና ተባባሪዎቻቸው ናቸው እና ኢትዮጵያ እዛ ውስጥ አለችበት እንዴት ሆኖ አሁን እንኳን ብትመለከቱ ከአፍሪካ 3ኛ ስትሮንግ አርሚ የምትባለው የኢትዮጵያ ሰራዊት ነው እንዴት አርጋ ኢትዮጵያ ከዚህ ከጸረ ክርስቶሳዊ ከሆነ ሰራዊት ጋር ትተባበራለች እንዴት ጸረ እስራኤል ትሆናለች እኛኮ በጣም ፕሮ እስራኤል ልትሉን ትችላላችሁ ምክንያቶች እነግራችኋለሁ ላንቀበለው እንችላለን ምክንያቱም ያልሆነ ነገር ስለሆነ ምንም አጣለንም ግን ይሆናል ትተባበራለች ይለናል መጽሐፍ ቅዱስ በምን ትተባበር ጊዜው ሲደርስ እንመለከታለን ስለዚህ 7 ወር የሚፈጅ ሬሳ ይሰበሰባል 7 ወር ከኔ ማጀን ሬሳ ለመሰብሰብ 7 ወር ይፈጃል ከእልቂቱ ብዛት የተነሳ ብዙ ደም ይፈሳል ታላቅ እርድ እንደሚሆን መጽሐፍ ቅዱስ ይነግረናል ስለዚህ ወደ ኋላ ልከልስላችሁ ፋርስ የዛሬዋ ኢራን ናት ከሷ ጋራም ተቀጥላ ሀገሮች አሉ የድሮ ማፕ ያየው ነው መነግራችሁ ኩሽ የዛሬዋን ኢትዮጵያ ትወክላለች ፉጥ የዛሬዋን ሊቢያ ትወክላለች ጎሜር አብረው ሊጨምረው ቱርክንና ወደ ታች ስትወርዱ ወደ ላይ ስትወጡ ደግሞ ጀርመንን የሚነካለው ተርጋማ የዛሬዋን ቱርክ ይወክላል
አንድ ነገር ላሳያችሁ ነው። የጎግ ምድር ብሎ ሲናገር ራሲያን ነው የሚናገረው ወይ ሩሲያን ነው የሚናገረው። ሜሼክና ቱባ የሚለው ቅድም እንዳልኳችሁ ጆርጂያ ውስጥ ያሉት በሩሲያ ያሉ ሀገሮችን ነው። ፋርስ ቅድም እንዳልኩት ኢራንን፣ ኢራቅን፣ አፍጋኒስታንን እነዚህን ሀገሮች ሊነካ ይችላል። ኢትዮጵያ ሲል አሁን ዘመናዊ ማፕ ከፋፍሎታል። ስለዚህ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሶማሊያ፣ ሱዳን ምናልባት ኢንክሉድድ ይሆናሉ በጥንቷ ኢትዮጵያ ቅርጽ ከመጣን ማለት ነው። ኦኬ ሊቢያ ካልን አሁን ያለችው ሊቢያ ተመልከቷት፣ እየተከፋፈለች ነው። ትልቅ ሀገር ነው፣ ግን ኖርዝ አፍሪካ ላይ ያሉትን እስላም ሀገሮችን ሊዳስስ ይችላል። ምናልባት ኢጅፕትንም ሊከት ይችላል ብዬ አምናለሁ። አሽከናዝ የሚባሉ አሉ። አሽከናዚ አሁን ኢየሩሳሌም ትሄዱ አሽከናዚ ከተባለ ከጀርመን የመጣ አይሁድ ማለት ነው። በውስጡ የሚጨምረው ኦስትሪያን እና ጀርመንን ይጨምራል። ጎሜር ምስራቅ አውሮፓን ወይም ቱርክን ነው የሚጨምረው። ቶርጋማ ደቡብ ምስራቅ አውሮፓን ይጨምራል። ሌላ ብዙ ህዝብ ይላል አብረው ተከትሎ ይመጡ ሩሲያና አበሮቿ ናቸው። ስለዚህ ይሄ ሁሉ ሰራዊትን አስከትቶ ራሻ ወደ እስራኤል ይመጣል ለውጊያ እና እግዚአብሔር ወደ መጨረሻ ለጥፋት እየሳባት ነው ራሻ። ለምን? እግዚአብሔር ጽዋ አለው። የፈርዖን አመፃ በበዛ ቁጥር 430 ዓመት ህዝቡን ጨቁኖ በጣም ሲገዛ ታገሰውና ከዛ በኋላ እግዚአብሔር ጎትቶ ቀይ ባህር ላይ መጨረሻውን አደረገለት። አሁን ለራሻ ወይንም ለሩሲያ በእስራኤል ላይ የምትወርበት አንዱ ምክንያት የእግዚአብሔር ፍርድ ስለሆነ እግዚአብሔር በራሻ ላይ ይፈርዳል። መጽሐፉ ተጽፏል። የሚፈርድባት ራሱ እግዚአብሔር በአፍንጫ ውስጥ ወጥመድን ከታለው እየጎተተ ልክ አመፀኛ በሬ አመፀኛ ኮርማ እንዳስቸገረ ኮርማ ሲያስቸግር በአፍንጫ ውስጥ አድርገው እየጎተቱ እንደሚወስዱት ልክ እንደዛ ራሲያን እግዚአብሔር የሚላት ይሄን ነው። በአፍንጫ ውስጥ ከትቼ እየሳብኩ ጎትቼ ወደ እስራኤል ተራሮች ያመጣሃለሁ፣ በዛ አጠፋሃለሁ አለ። የእግዚአብሔር ፍርድ ስለሆነ እግዚአብሔር በአገሮች ላይ ይፈርዳል፣ በነገስታት ላይ ይፈርዳል። እግዚአብሔር የታሪክ ሁሉ ጌታ ነው። የታሪክ ሁሉ ጌታ እና ከእስራኤል ምርኮ ለመማረክ ብሎ ነው ራሻዎቹ የሚመጡት ለመበዝበዝ። እስራኤል በኢኮኖሚ እየቀደመች ነው ያለችው። በመካከለኛው ምስራቅ ሌላው አንዱ የፖለቲካ ኢሹ አለ። ከሱ ሌላ ግን ወደ 260 ቢሊዮን የሚገመት በሙት ባህር ውስጥ አላት ተብሎ የሚገመት ጨው አላት፣ ማግኒዚየም አላት፣ ክሎራይድ አላት፣ ቤንዚን አለ። በተለይ ቤንዚን ስላለ ለመካከለኛው ምስራቅ ኃይለኛ ነውጥ ነው የሚመጣው። የቤንዚን ኢሹ ታውቃላችሁ። አረቡን ዓለም በህይወት እያኖረ ያለው የቤንዚን ኢሹ እሺ። እና ይሄ ምናልባት ራሻን እየጎተታት ይሆናል፣ እየተንቀሳቀሰች ይሆናል ወደዚህ እየተዘጋጀችበት ያለችው። ቀድሞ በአረብ ሀገሮች በቅኝ ግዢ ታረገው የነበረውን አመፃ አሁን በቀጥታ ለማድረግ ምክንያቱም በሚሊተሪ ካፓብሊቲ በሁሉ ነገር እችላለሁ ብላ በትዕቢት የሚነሳ ሰራዊት ይሆናል። አሁን እንኳን ስናየው ተውት ወደፊት ስለሚነሳው አይደለም። አሁን እንኳን ያለውን የራሽያን መሪ ፑቲንን ተመልከቱ። ያለው የልብ ኩራት፣ ምንም ነገር የማይፈራ ማቾ ሆኖ መታየት በዓለም መንግስታት ፊት የሚፈልግ ሰው እና በቅርብ አሁን መቼ ዕለት ኢሜል ያረክልኝ አንድ ሰው የጻፈልን ኢሜል አለ። ዲኤንኤን ብሬክ አድርገው ሱፐር ሶልጀርስ ለመስራት ዲኤንኤን ብሬክ አድርገው እሱ ነው አናውንስ ያደረገው። እና ይሄ የሰውን ዲኤንኤ የሰውን ፐርሶናሊቲ የሚቀይረውን የሚፈጥረውን ነገር ቀለሜን፣ የአይኔን ቀለም፣ ቁመቴን፣ ውፍረቴን፣ ክብደቴን ሁሉን ነገር የሚያደርገው ዲኤንኤ ነው። ዲኤንኤን ብሬክ አድርገው ሌላ አይነት ነገር አስገብተው ሱፐር ሶልጀርስ በቃ እንደ ጎልያድ አይነት የሆኑ ፍርሃት የሌላቸው ስሜታቸው በምንም ነገር የማይደፈርስ በጣም ኃይለኛ አስተማሪ የጦር ወታደሮች ለመስራት ነው የሚዘጋጁት። ሂውማን ናቸው፣ ግን ከሰውም የተለዩ ሱፐር ሂውማን የሆነ ጦር ለመስራት እየተዘጋጀች ነው ራሻ ያለች። ብዙ ነገር እግዚአብሔር ያስጠነቅቀናል። በተቀደሰው ስፍራ የጥፋት ርኩሰት ሲገባ የዛን ጊዜ አንባቢው ያስተውል ይላል። ሰው ሊገባበት የማይገባ ክልሎች አሉ። በእግዚአብሔር ስራ ውስጥ መግባትና ፈጣሪነት ውስጥ ሊጫወት ሲሞክር
ሳስበው ሌላ ነገር ውስጥ ሊገባ ይችላል። ስለዚህ ወገኖች በአገር ቅኝ ሀገር እስራኤልን ለመምታት እስራኤልን ለመውረር ፑቲን የሚያንቀሳቅሳቸው በልቡ የተነሳባቸው ብዙ ነገሮች አሉ። ምናልባት የሚቀጥለው መሪ ሊነሳ ይችላል ቀጥታ እስራኤል ላይ በጦር ኃይል በጦር ታክቲክ ራሽያ ከአሜሪካ በተሻለ ሁኔታ ተደራጅታለች። ስለዚህ አሜሪካኖች ያቆማቸውም ራሻዎች እግዚአብሔር ነው የሚያቆማቸው። እግዚአብሔር ነው የሚቀጣው። ይሄንን አመፀኛ ጦር የሚመታው እግዚአብሔር ነው። ምክንያቱም የሚነካችሁ የዓይኑን ብሌን የሚነካ ነው ተብሎ ስለተጻፈ እስራኤልን ሊነኩ ሲመጡ እግዚአብሔር ሊያፈርሳቸው ቀድሞ ይወጣል። እግዚአብሔር ለሕዝቡ ይዋጋል። እግዚአብሔር እስራኤልን አልጣለም። እግዚአብሔር አሁንም የአይሁድ አምላክ ነው። መሳሳት የለብንም። አልዳኑም አልዳኑ። መዳን ያለባቸው በክርስቶስ ኢየሱስ በማመን ነው። አንዳንድ ሰዎች ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለሞተ የሚያደርጉትን አያውቁምና ይቅር በላቸው ስላለ የአይሁዶች ኃጢአት ተሰርየዋል ብለው የሚያስተምሩ አስተማሪዎች ገጥመውኛል። በጣም የቅርብ የምላቸው ሰዎች ባልንጀሮች የምላቸው አስተማሪዎች ማለት ነው። አልስማማም። የአስተምህሮት ልዩነት ቢኖር ምንም አይደለም። አልስማማም። ምክንያቱም ለምንድን ነው የሰው ኃጢአት ስርየት የሚያገኘው በኢየሱስ ክርስቶስ ደም ሲጸዳ ብቻ ነው እንጂ በአይሁድነት በዘሩ በነገዱ አይሁድ ሆኜ ልወለድ ይችላል። እኔ በእናቴ በአባቴ ምንም ችግር የለብኝም። ግን አይሁድ ሆኜ ስለተወለድኩኝ ኃጢአት አይሰረይም። ጌታ ኢየሱስ ክርስቶስ እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው እኮ የአይሁድ ፈሪሳውያን ታስታውሳላችሁ። ስለዚህ አይሁድ አባታችን አብርሃም አለልን እንደምትሉ እንዳይመስላችሁ። እግዚአብሔር ከዚህ ድንጋይ ለአብርሃም ልጆች ሊያስነሳለት ይችላል። ይሄ ድንጋይ ይሄ አለት ማን ነው? ኢየሱስ ክርስቶስ ነው ልጆች ያስነሳለት። ስለዚህ አብርሃም አባታችን አለ እንዳትሉ ብሎ ሲያስጠነቅቅ ታያላችሁ። ግን እግዚአብሔር ከአይሁድ ጋራ ከእስራኤል ጋራ ያለውን ኪዳን አላፈረሰም። ለጊዜው ድንዛዜ ላይ ናቸው። እግዚአብሔር ዘመን ያመጣል። የአይሁድ ሙላት የሚባል ዘመን ይመጣል። በዛ ዘመን እግዚአብሔር ማይትሊ የሚጠቀምባቸው ሰዎች ይሆናሉ። የእግዚአብሔርን ስም የሚያስጠሩ አሁን ቤተክርስቲያን ናት የእግዚአብሔርን ስም ታስጠራ። በዛ ዘመን ግን የሚያስጠሩት አይሁዶች ናቸው በያዕቆብ መከራ ዘመን። ስለዚህ ሩሲያ እስራኤልን የምትወርበት ምክንያቶች ከነዚህ በጥቂቱ አንዷ ነው። ሌላ እስራኤልን ወርራ ራሽያ ግቧን ሳትመታ የመጣችበትን ታርጌት ሳትመታ እግዚአብሔር በመሬት መንቀጥቀጥ በእሳት በዲን ያፈራርሳታል። ሕዝቅኤል 38 ቁጥር 19-22 እስከ 19-22 ያለውን ይህን ልንመለከት ያስፈልጋል። ስለዚህ ወገኖቼ የዛን ጊዜ እግዚአብሔር ይወላችሁ ያለምንም የጦር ኃይል ወታደሮቹ እርስ በርስ እንዲተላለቁ ያደርጋቸዋል። ከተሰማሩት ወታደሮች 1/6 ብቻ ወደ ምድሩ እንደሚመለስ ሕዝቅኤል 39 ቁጥር 2 ይነግረናል። ስለዚህ ወገኖቼ ኢንከሬጅ አደርጋችኋለሁ። አሁንም ስለ ኢየሩሳሌም ሰላም ጸልዩ አለ ጌታ። ስለ ኢየሩሳሌም ሰላም ጸልዩ። ስለዚህ እግዚአብሔር ሕዝቡን አልጣላቸው። የሮሜን መጽሐፍ ሄዳችሁ በትክክል አንብቡ። ሪፕሌስም አላረጋቸው። አንዳንዶች ሪፕሌስመንት ቴዎሎጂ ያላቸው፣ ስለዚህ አይሁዶች ምንም ቦታ እንደሌላቸው በድህነት ውስጥ የሚያስተምሩ አሉ። ትክክል አይደለም። እግዚአብሔር አሁንም ቅሬታዎች አሉ። እንደገናም ደግሞ መርሳት የሌለብን 12ቱ ደቀ መዛሙርት አንድ አሕዛብ መሃላቸው የለም፣ አይሁዶች ነበሩ። ጳውሎስ አሕዛብ አይደለም አይሁድ ነበር። ስለዚህ እግዚአብሔር አይሁዶችን ጣላቸው? አልጣላቸው። ፈጽሞ አልጣላቸው። ስለዚህ ይሄም የጸረ ክርስቶስ አባሪ መንግስታት እየተመለከቱት ቅጣት ይሆናል ማለት ነው። ራሻ በዓለም መድረክ ላይ የምትዋረደው በእግዚአብሔር እጅ ተቀጥታ ነው ማለት ነው።